فكذبوه فأنجيناه والذين معه في الفلك وأغرقنا الذين كذبوا بآياتنا إنهم كانوا قوما عمين አብዛኛው የኑህ ህዝቦች ኑህን አስተባበሉ ኑህንና አብረውት በመርከብ ውስጥ ያሉትን አማኞች አዳናቸው እነዚያ በታምራቶቻችንም ያስተባበሉትን አሰጠመን በርግጥም እነዚህ ከሃዲያን ሐቅ የማይታያቸው أوران نبرو وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره أفلا تتقون ودا آدم هزبوش وندماتشون نبي هودن لكن هودم هزبوش هوي اللهن تغزو كرسوم كالله بستقر عملكون يميقباو ليلا عملاك يلم بأنبتنينت يبعد عملكو يمتكتلوت ياللهن قطعت أتفروا منه قال الملأ الذين كفروا من قومه إنا لنراك في سفاهة وإنا لنظنك من الكاذبين كنبي يهود هزبوش ينزع يكهديانو عليكوش لنبي يهود إنيا بكيلنة وست هنا النايهالن بعلهم لاي كم يواشوت غار نهبلن نو يمن نجمته هالوت قال يا قوم ليس بي سفاهة ولكني رسول من رب العالمين نبي يهودم هزبوچه ሆይ በኔ ላይ ቅልነት የለብኝም ነገር ግን ከዓለማቱ ጌታ ከአላህ የተላኩኝ መልእክተኛ ነኝ አላቸው أبلغكم رسالات ربي وأنا لكم ناصح أمين ነብዩ ይሁድም ለህዝቦቼ ሆይ የጌታዬን አላህ መልእክት አደርስላችኋለሁ እኔም ለእናንተ አላህን ብቻውን እንድታመልኩትና ተዛዛቱንም እንድታከብሩ የማሳስባችሁ ታማኝ መካሪ ነኝ አላቸው أو عجبتم أن جاءكم ذكر من ربكم على رجل منكم لينذركم واذكروا إذ جعلكم خلفاء من بعد قوم نوح وزادكم في الخلق بسطة فاذكروا آلاء الله لعلكم تفلحون ነብዩ ይሁድም ለህዝቦቹ ከናንተ ወገን ከሆነ ሰው ከአላህ ቅጣት ሊያስጠነቅቃችሁ ከጌታችሁ አላህ ዘንድ ተግሳጽ ስለመጣላችሁ እንደመቀበል እንዴት ሊሆን ቻለ ብላችሁ ትደነቃላችሁን ህዝቦች ሆይ በውሃ መጥለቅለቅ ከተፉት ከኑህ ህዝቦች በኋላ በመድር ላይ ተተኪ ያደረጋችሁን አላህ ጸጋውን አስታውሱ በአፈጣጠርም ግስፍናን ሙሉ የጤና ብቃትን ጨመረላችሁ በዚህኛው ሆነ በመጪው ዓለም ትድኑ ዘንድ ሰፊውን ያላህ ጸጋ በማመስገን አስታውሱ قالوا أجئتنا لنعبد الله وحده ونذر ما كان يعبد آباؤنا فأتنا بما تعدنا إن كنت من الصادقين የአድ ህዝቦችም ለነብዩ ይሁድ አባቶቻችን ሲያመልኩት የነበረውን ጣዖታት ትተን አላህን ብቻ እንድናመልክ ነው የመጣህልን ከእውነተኞች ከሆንክ እስኪ ስትቀጥረን የነበረውን ቅጣት አምጣብን አሉት قال قد وقع عليكم من ربكم رجس وغضب أتجادلونني في أسماء سميتموها أنتم وآباؤكم ما نزل الله بها من سلطان فانتظروا إني معكم من المنتظرين ነብዩ ይሁድም ለከሃዲያኑ ህዝቦች በርግጥ ከጌታችሁ አላህ የሆነ የማይቀር ቅጣትና ቁጣ ተረጋግጦባችኋል አላህ ምንም ማስረጃ ባላወረደበትና እናንተና አባቶቻችሁ በሰየማችኋቸው ስሞች ብቻ የሆኑ በገሃዱም ሆነ በስውሩ ዓለም ምንም ኃይል የሌላቸውን ጣዖታት እንዲመለኩ ትከራከሩኛላችሁን በዚያ አቋማችሁ ከቀጠላችሁ የሚገጥማችሁን ቅጣት ተጠባበቁ እኔም ከናንተ ጋራ የሚከሰተውን ለማየት ከተጠባባቂዎች ጋር ነኝ አላቸው فأنجيناه والذين معه برحمة منا وقطعنا دابر الذين كذبوا بآياتنا وما كانوا مؤمنين ከኛ ካላህ ዘንድ በሆነ እዝነት ነብዩ ይሁድን እነዚያ አብረውት ከነበሩት አማኞች ጋር በከሃዲያን ላይ ከተላከው አጥፊ ከሆነው የነፋስ አደጋ አዳን ነው እነዚያም በተአምራቶቻችን ያስተባበሉትን ከሃዲያን የመጨረሻው ሰው ሳይቀር ጠቅላላውን አጠፋናቸው አማኞችም አልነበሩምና وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره قد جاءتكم بينة من ربكم هذه ناقة الله لكم آية فذروها تأكل في أرض الله ولا تمسوها بسوء
سوء فيأخذكم عذاب أليم ወደ ሰሙድም ጎሳ ጣዖትን ሲያመልኩ ከባዕድ አምልኮ እንዲታቀቡ ወንድማቸውን ነብዩ ሳልህን ላክ ነው። ነብዩ ሳልህም ለህዝቦቹ ህዝቦቼ ሆይ ከአላህ በስተቀር በሐቅ ሊመለክ የሚገባው ሌላ ጌታ የለም። ወደ ምጠራችሁም አንድ አላህን ብቻ ወደ ማምለክ እንድታምኑኝ በርግጥ ከጌታችሁ አላህ በሆነ ግልጽ ማስረጃ መጣሁላችሁ። ይህች ከቋጥኝ ስር የማወጣላችሁ የአላህ ግመል ስትሆን ነብይነቴንም የሚያረጋግጥላችሁና ክስተቱም ለናንተ ተአምር ነው። ግመልዋንም ተዋት፣ በአላህ ምድር ላይ ትብላ፣ በተንኮልም ፈጽሞ አትንኳት። በእንቢተኝነት ግመልዋን ከተተናኮላችኋት ከጌታችሁ አላህ የሆነ አሳማሚ ቅጣት ይገጥማችኋል አላቸው። واذكروا إذ جعلكم خلفاء من بعد عاد وبوأكم في الأرض تتخذون من سهولها قصورا وتنحتون الجبال بيوتا فاذكروا آلاء الله ولا تعثوا في الأرض مفسدين ለምሰሙድም ህዝቦች ከአድ ህዝቦች እልቂት በኋላ ምትክ አድርጓችሁ በምድር ላይ አመቻችቶ አሰፈራችሁ። በምድሯም በረባዳው ቦታዎች ላይ ህንጻዎችን ትገነባላችሁ፣ በተራራዎችም ላይ ሌሎች ቤቶችን ትገነባላችሁ። ይህን ሁሉ የአላህ ችሮታ አስታውሱ፣ የአላህንም ሰፊ ጸጋ አስታውሱ። አጥፊዎች ሆናችሁ በምድር ላይ አታበላሹ ተባሉ። قال الملأ الذين استكبروا من قومه للذين استضعفوا لمن آمن منهم أتعلمون أن صالحا مرسل من ربه قالوا إنا بما أرسل به مؤمنون ከነብዩ ሳልህ ከህዝቦቹ እነዚያ ነብይነቱን አንቀበልም ብለው የኮሩት ለነዚያ ከነሱ ውስጥ እንደ ደካማ ለሚያዩዋቸው አማኞች ሳልህ ከጌታው የተላከ ነብይ መሆኑን ታምናላችሁን በማለት ጥያቄ ያቀርቡላቸው። አማኞችም እኛ በተላከበት መልእክት ከአላህ ዘንድ መሆኑን አምነናል እየተከተልነውም ነው አሉ። قال الذين استكبروا إنا بالذي آمنتم به كافرون እነዚያም ሐቅን አንቀበልም ብለው የኮሩት ከሃዲያን ለአማኞቹ እኛ በዚያ ባመናችሁበት በሳልህ ነብይነት ክደናል አሉ። فعقروا الناقة وعتوا عن أمر ربهم وقالوا يا صالح ائتنا بما تعدنا إن كنت من المرسلين ከሃዲያኑም ገመሏን ወግተው አረዷት። የጌታቸውንም የአላህ ትእዛዝ በመጣስ ሳልህ ሆይ እውነት ከአላህ መልእክተኞች አንዱ ከሆንክ የምታስፈራራንን ቅጣት አምጣብን አሉት። فأخذتهم الرجفة فأصبحوا في دارهم جاثمين በካህዲያኑም በጥፋታቸው ሰበብ የምድር እንቅጥቃጤ ያዘቻቸው፣ በቤታቸውም ውስጥ ባፍጢማቸው ተደፍተው አነጉ። فتولى عنهم وقال يا قوم لقد أبلغتكم رسالة ربي ونصحت لكم ولكن لا تحبون الناصحين ነብዩ ሳልህ ከአደጋው በፊት ህዝቦቼ ሆይ በርግጥ የጌታዬን አላህ መልእክት አደረስኩላችሁ፣ የሚያዋጣችሁንም መንገድ መከርኳችሁ፣ ነገር ግን እናንተ መካሪዎችን አትወድም በማለት ትቷቸው ሄደ። ولوطا إذ قال لقومه أتأتون الفاحشة ما سبقكم بها من أحد من العالمين አንተ ነብዩ ሆይ ነብዩ ሉጥ ለህዝቦቹ ለሰዶም ሰዎች ወንድ ከወንድ ጋር መተኛትን የሚያህል ብልግና እንዴት ትፈጽማላችሁ? በዚህ አይነት ወንጀል ከዓለማቱ ህዝቦች አንድም አልቀደማችሁም እያለ ይወቅሳቸው እንደነበረ ለህዝቦች አውሳ። إنكم لتأتون الرجال شهوة من دون النساء بل أنتم قوم مسرفون ነብዩ ሉጥም ለአጥፊ ህዝቦቹ በርግጥ እናንተ ከሴቶች ሌላ ለስሜታችሁ ማርኪያ ወንዶችን ትገናኛላችሁ፣ ስለዚህ በትክክል እናንተ የአላህ መንገድ የጣሳችሁ ብኩን ህዝቦች ናችሁ ይላቸው ነበር። وما كان جواب قومه إلا أن قالوا أخرجوهم من قريتكم إنهم أناس يتطهرون የሉጥም አጥፊ ህዝቦች እርስ በርስ ሉጥና ተከታዮቹ ከወንድ ጋር ከመተኛት የተጠራሩ ሰዎች ስለሆኑ ከከተማችሁ አስወጧቸው ከመባባል በስተቀር ሌላ መልስ አልነበራቸው። فأنجيناه وأهله إلا امرأته كانت من الغابرين ነብዩ ሉጥም ሚስቱ ስትቀር ከቤተሰቦቹ ከተማውን ለቆ እንዲወጣ በማድረግ ከተከሰተው አደጋ አዳን ነው። በርግጥ የነብዩ ሉጥ ሚስቱ ከወንጀለኞቹ ጋር በማበሯ ከተማው ውስጥ ከጠፊዎች ጋር ነበረች። وأمطرنا عليهم مطرا فانظر كيف كان عاقبة المجرمين
በነብዩ ሉጥ ዘመን የነበሩት ከሃዲያን ህዝቦች በላያቸው ላይ የድንጋይ ዝናብ አዘነብንባቸው። አንተ ነብይ ሆይ የወንጀለኞች መጨረሻ እንዴት እንደነበር ተመልከት። وإلى مدين أخاهم شعيبا قال يا قوم اعبدوا الله ما لكم من إله غيره قد جاءتكم بينة من ربكم فأوفوا الكيل والميزان ولا تبخسوا الناس أشياءهم ولا تفسدوا في الأرض بعد إصلاحها ذلكم خير لكم إن كنتم مؤمنين ወደ መድየንም ጎሳ ወንድማቸውን ነብዩ ሹዓይብን ላክነው። ነብዩ ሹዓይብም ለህዝቦቼ ሆይ አላህን ብቻ ተገዙት፣ ከርሱ በስተቀር በሐቅ የሚመለክ ሌላ አምላክ የላችሁም። ነብይነቴንም የሚያረጋግጥ ከጌታችሁ አላህ ዘንድ የሆነ ግልጽ መረጃ በርግጥ መጣላችሁ። መስፈሪያንና ሚዛንን ሙሉ፣ የሰዎችንም ሸቀጦች በማጉደልም ሆነ በመቀነስ አትሸቅቡ። ነቢያት ባመጡላችሁ በአምልኮና በፍትህ ሥርዓት ምድር ከተስተካከለች በኋላ ባዕድ አምልኮንና በደልን በማስፋፋት አጥፊዎች አትሆኑ። በርግጥ አማኞች ከሆናችሁ ይህ የማደርግላችሁ ጥሪ ለምድር ዓለሙም ሆነ ለመጪው ዓለም ሕይወት ለእናንተ የተሻለ ነው አላቸው። ولا تقعدوا بكل صراط توعدون وتصدون عن سبيل الله من آمن به وتبغونها عوجا واذكروا إذ كنتم قليلا فكثركم وانظروا كيف كان عاقبة المفسدين አሁንም ነብዩ ሹዓይብን የካዱት ህዝቦቹን ሲመክር ነብያዊ ትምህርት የሚቀስሙትን አማኞች ላይ ለመግደል፣ ለመዝረፍ ወይም ዓላማቸውን ለማሰናከል በመዛት በሁሉም መንገድ ላይ አትቀመጡ። ያመነንም ሰው ላይ የአላህን መንገድ በማገድ ቀጥተኛውን መንገድ ለሰዎች ጠማማ ሆኖ እንዲታይ ትፈልጋላችሁ? እንዲህ ልትሆኑ አይገባም። በፊት ጥቂት ህዝቦች ነበራችሁ፣ አላህ አበዛችሁ፣ የአጥፊዎችን መጨረሻ እንዴት እንደነበረ ታሪክን ተመልከቱ ይላቸው ነበር። وإن كان طائفة منكم آمنوا بالذي أرسلت به وطائفة لم يؤمنوا فاصبروا حتى يحكم الله بيننا وهو خير الحاكمين አሁንም ነብዩ ሹዓይብ ህዝቦችን ሲያስጠነቅቅ ከናንተ ውስጥ የተወሰነ ወገን ወይንም ከአላህ በተላኩበት መልእክት የሚያምኑና የተወሰነው ወገን የማያምኑ ከሆነ እናንተ ከሃዲያን በመካከላችን አላህ እስኪፈርድ ድረስ ታገሱ። እርሱም አላህ ከሁሉም ፈራጆች የተሻለ የረቀቀ የመጠቀ ፍትሃዊ ፈራጅ ነው። قال الملأ الذين استكبروا من قومه لنخرجنك يا شعيب والذين آمنوا معك من قريتنا أو لتعودن في ملتنا قال أولو كنا كارهين ከነብዩ ሹዓይብ ህዝቦች ውስጥ እነዚያ የኮሩት ያላህን ብቸኛ ተመላኪነትና የሹዓይብን ነብይነት አንቀበልም ያሉት ሹማምንቶች ሹዓይብ ሆይ እነዚህ ነብይ ነህ ብለው ከአመኑት ከተከታዮች ጋር አንድ ላይ ከከተማችን እናስወጣሃለን ወይንም ወደኛ ወደ እምነታችን ጎዳና ተመለሳለህ አሉት። ነብዩ ሹዓይብም በመገረም የናንተ እምነት እየጠላነውም ቢሆን በግድ እንከተላችኋለን አላቸው። قد افترينا على الله كذبا إن عدنا في ملتكم بعد إذ نجانا الله منها وما يكون لنا أن نعود فيها إلا أن يشاء الله ربنا وسع ربنا كل شيء علما على الله توكلنا ربنا افتح بيننا وبين قومنا بالحق وأنت خير الفاتحين በመቀጠልም ነብዩ ሹዓይብና ተከታዮቹ ለከሃዲያን ህዝቦቻቸው በርግጥ አላህ ነፃ ካወጣን በኋላ እንደምትመኙልን ወደ ጠማማው የእምነት ጎዳናችሁ ከተመለስን ያኔ በአላህ ላይ በውሸት ቀጣጥፈናል ማለት ነው። የጌታችን አላህ ፈቃዱ ካልሆነ በስተቀር ወደ ጠማማው መንገዳችሁ ፈጽሞ ተመላሾች ልንሆን አንችልም። ነገር ግን አላህ ለማን ምን እንደሚስማማውና እንደሚገባው ስለሚያውቅ የጌታችን ዕውቀቱ ከሁሉም ነገር በላይ ሰፋ። በአላህም ላይ ተመክተናል። ጌታችን ሆይ በእኛና በህዝቦቻችን መካከል በሐቅ ፍረድ፣ አንተም ከሁሉም ፈራጆች በላጭ ነህና አሉ። وقال الملأ الذين كفروا من قومه لئن اتبعتم شعيبا إنكم إذا لخاسرون ከነብዩ ሹዓይብ ህዝቦች ውስጥ እነዚያ የከሃዲያን ላማኞቹ ሹዓይብን ከተከተላችሁ በርግጥ ያኔ እናንተ ከሳሪዎች ትሆናላችሁ አሏቸው። فأخذتهم الرجفة فأصبحوا في دارهم جاثمين
የነቢዩ ሹዓይብ ካዲያን ህዝቦችም በድንገት አስፈራሪ የምድር ነውጥ አጋጠማቸው። በቤታቸውም ውስጥ ባፍጢማቸው ተደፍተው ሬሳ ሆነው አነጉ። الذين كذبوا شعيبا كأن لم يغنوا فيها الذين كذبوا شعيبا كانوا هم الخاسرين እነዚያ ነቢዩ ሹዓይብን ያስተባበሉ ካዲያን ቤታቸውንና እርሻቸውን ጨምሮ ንብረታቸው ሁሉ ሲመሰቃቀልባቸው ንብረታቸው ምንም ያልተጠቃቀሙበት መስሎ ቀረ። እነዚያ ነቢዩ ሹዓይብን ያስተባበሉ ካዲያን በርግጥ ፍጹም ከሳሪዎች ሆኑ። فتولى عنهم وقال يا قوم لقد أبلغتكم رسالات ربي ونصحت لكم فكيف آسى على قوم كافرين ነቢዩ ሹዓይብን በካዲያን ላይ የሚከሰተው አደጋ ፍጹም የማይቀር መሆኑን ሲገነዘብ ህዝቦቼ ሆይ በርግጥ የጌታዬን መልእክት አድርሼላችኋለሁ፣ ለእናንተም በቂ የሆነ ምክር መክሬአለሁ። ከዚህ ሁሉ ማስጠንቀቂያና ምክር በኋላ በሚመጣው አደጋ ለካዲያን ህዝቦች እንዴት አዛኝ ይሆናለሁ በማለት ርቋቸው ሄደ። وما أرسلنا في قرية من نبي إلا أخذنا أهلها بالبأساء والضراء لعلهم يضرعون ወደ ማንኛውም ከተማ ነብይ አላክንም ህዝቦቹ አፈንጋጭ ከሆኑ ምናልባት ተናንሰው ወደ ሐቅ እንዲመለሱ የከተማዋን ነዋሪዎች በድህነትና በበሽታ ያዝናቸው ቢሆን እንጂ ثم بدلنا مكان السيئات الحسنة حتى عفوا وقالوا قد مس آباءنا الضراء والسراء فأخذناهم بغتة وهم لا يشعرون ከዛም ካዲያን በድጋሚ ይገሰጹ ዘንድ በመከራው ህይወት ቦታ የድሎት ህይወት ቀየርንላቸው። በንብረትም ሆነ በህዝብ ብዙ እስኪሆኑ ድረስ በረከትን አትረፈረፍንላቸው። ነገር ግን ካዲያን እንደመገሰጽ በርግጥ አባቶቻችንንም አንዴ ደህነት በሽታ ይዟቸዋል፣ አንዴ ጥጋብና ጤና ተፈራርቆባቸዋል። ይህ የተፈጥሮ ሂደት ነው አሉ። ምንም ሳያውቁት በድንገት በቅጣታችን ያዝናቸው። ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون ነብይ የተላከበት ከተማ ነዋሪዎች በርግጥ ነቢያትን በመከተል ቢያምኑና ከተከለከሉትም በመታቀብ አላህን ቢፈሩ ከሰማይና ከምድር ከሁሉም አቅጣጫ በየአይነቱ በረከቶችን በከፈትንላቸው ነበር። ነገር ግን ነቢያትን አስተባበሉ። ይሰሩት በነበረውም የክህደት ወንጀል ሰበብ አጥፊ በሆነ ቅጣት ያዝናቸው። أفأمن أهل القرى أن يأتيهم بأسنا بياتا وهم نائمون በክህደት ውስጥ ያሉ የከተማ ነዋሪዎች ማታ በተኙበት ቅጣታችን ቢመጣባቸውስ ይተማመናሉን? أو أمن أهل القرى أن يأتيهم بأسنا ضحى وهم يلعبون ወይም በክህደት ውስጥ ያሉ የከተማ ነዋሪዎች ጠዋት በረፋዱ ላይ እየተጫወቱ ሳለ ቅጣታችን ቢመጣባቸው ይተማመናሉን? أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون በወንጀል ላይ ያሉ ሰዎች ሁሉም ነገር ሲመቻችላቸው የአላህ ድንገተኛ ብቀላው አይከሰትም ብለው ይተማመናሉን? በወንጀል ላይ ሆኖ በአላህ ድንገተኛ ብቀላ አይከሰትም ብሎ የሚተማመኑ የሉም የከሰሩ ህዝቦች ቢሆኑ እንጂ። أولم يهد للذين يرثون الأرض من بعد أهلها أن لو نشاء أصبناهم بذنوبهم ونطبع على قلوبهم فهم لا يسمعون ከመጀመሪያዎቹ ከወንጀላቸው ሰበብ ከጠፉት ነዋሪዎች በኋላ እነዚያ ምድርን የወረሱት አዲስ ነዋሪዎች በወንጀላቸው ሰበብ ከፈለግን እንደ ቀድሞዎቹ ህዝቦች ልንቀጣቸው እንደምንችል አይገለጽላቸውምን? ከፈለግንም ሐቅን እንዳይሰሙ በልቦቻቸው ላይ እናትመባቸዋለን። تلك القرى نقص عليك من أنبائها ولقد جاءتهم رسلهم بالبينات فما كانوا ليؤمنوا بما كذبوا من قبل كذلك يطبع الله على قلوب الكافرين አንተ ነብይ ሆይ እነዚህ የተዘረዘሩልህ የኑህ፣ የሁድ፣ የሳሌህ፣ የሉጥ፣ የሹዓይብ ከተሞችን ህዝቦች ታሪካቸውን የምንተርክልህ በርግጥ ለሁሉም በግልጽ መረጃ መልእክተኞቻቸው መጡላቸው። ነገር ግን በፊትም ባስተባበሉት እምነት ነቢያት በየጊዜው ቢላክላቸውም ሊያምኑ አልቻሉም። እንደዚሁም ሐቅ ከነማስረጃው በግልጽ ቀርቦላቸው አላምንም ባሉ ከሃዲያን ላይ እስከ መጨረሻው ሐቅ እንዳይታያቸው አላህ
በልቦቻቸው ላይ ያትማል። وما وجدنا لأكثرهم من عهد وإن وجدنا أكثرهم لفاسقين በአብዛኛዎቹ ባለፉት ህዝቦች ላይ ነቢያትን ለመከተልና አላህ ብቻ ለማምለክ ቃል ኪዳን የማክበር ተነሳሽነት አላገኘንባቸውም። አብዛኛዎችንም ከሐቅ መንገድ በመውጣት አፈንጋጭ ሆነው ነው ያገኘናቸው። ثم بعثنا من بعدهم موسى بآياتنا إلى فرعون وملئه فظلموا بها فانظر كيف كان عاقبة المفسدين እነዚያ ከተጠቀሱት ነቢያቶች በኋላ ነብዩ ሙሳን በተአምራታችን ወደ ፈርዖን ሹማምንቶች ላከን። መልእክቱንም በማስተባበል በትዕቢት ተወጥረው ክህደትን በመምረጥ ራሳቸውን በደሉ። ከዚያም በውሃ የመዋጥ አደጋ አደረስንባቸው። አንተ ነብይ ሆይ የአጥፊዎችን መጨረሻ እንዴት እንደነበረ በህሊናህ ተመልከት። وقال موسى يا فرعون إني رسول من رب العالمين ነብዩ ሙሳም ወደ ፈርዖን ዘንድ በመሄድ በውይይታዊ መንፈስ ፈርዖን ሆይ እኔ ከዓለማቱ ጌታ ከአላህ የተላኩ መልእክተኛ ነኝ አለው። حقيق على أن لا أقول على الله إلا الحق قد جئتكم ببينة من ربكم فأرسل معي بني إسرائيل ነብዩ ሙሳም ለፈርዖን በአላህ ላይ ሐቅን በስተቀረ አለመናገር ግድ ይለኛል። ነብይነቴን የሚያረጋግጥ ከጌታችሁ ከአላህ የሆነ በግልጽ ማስረጃ በእርግጥ መጥቼላችኋለሁ። ፈርዖን ሆይ በዝርህ ያሉትን በባርነት ቀንበር በግፍ ያስካቸውን የእስራኤል ዘሮችን ፍታቸውና አንድ አላህን ብቻ እንዲያመልኩ ከኔ ጋር ልቀቃቸው አለው። قال إن كنت جئت بآية فأت بها إن كنت من الصادقين ፈርዖንም ለነብዩ ሙሳ በእርግጥ ነብይነትን የሚያረጋግጥለት ተአምር ይዘህ የመጣህ ከሆነና ከእውነተኞችም ከሆንክ ተአምሯን አቅርባት አለው። فألقى عصاه فإذا هي ثعبان مبين ነብዩ ሙሳም ተአምሩን ለማሳየት ብትሩን በፈርዖንና በሹማምንቱ ፊት ጣለው። ከዚያም ብትሯ ወደ ግልጽ እባብነት ተቀየረች። ونزع يده فإذا هي بيضاء للناظرين ለነብዩ ሙሳ የተሰጠው ሌላው ተአምር እጁን በብብቱ ውስጥ ከቶ ሲያወጣው ከዚያም እጁ ለተመልካች ነጭ ሆኖ ይታይ ጀመር። قال الملأ من قوم فرعون إن هذا لساحر عليم ከፈርዖን ህዝቦች ውስጥ ሹማምንቶቹ የነብዩ ሙሳ ተአምር ሲያዩ በእርግጥ ይህ ሙሳ በሰዎች አይን ላይ ያጭበረበረ ብትሩ የውሸት እባብ መስሎ እንዲታያቸው የሚያደርግ ዕውቅ ድግምተኛ ነው አሉ። يريد أن يخرجكم من أرضكم فماذا تأمرون ፈርዖንም ተከታዮችን ሰብስቦ ሙሳ በጦርም ይሁን አስገድዶ ከምድራችሁ ሊያወጣችሁ ይፈልጋል። ስለዚህ ሙሳ ካመጣብን ችግር ለመውጣት ምን ትመክሩኛላችሁ አላቸው። قالوا أرجه وأخاه وأرسل في المدائن حاشرين የፈርዖን አማካሪዎችም ሙሳን ከነወንድሙ አቆየው። የሙሳንም አስገራሚ ትዕይንት ተአምር ሳይሆን ድግምት መሆኑን የሚያጋልጡ የድግምተኞችን ስብስብ ከሁሉም ከተሞች እንዲመጡ ላክባቸው አሉት። يأتوك بكل ساحر عليم ሹማምንቶችም ለፈርዖን ጥሪ ካደረግ ዕውቅ የተባለ ድግምተኛ ሁሉ ይመጡልሃል አሉት። وجاء السحرة فرعون قالوا إن لنا لأجرا إن كنا نحن الغالبين በጥሪው መሰረት የፈርዖን ድግምተኞች ከያሉበት ተሰባስበው መጡ። ድግምተኞችም ለፈርዖን በእርግጥ እኛ አሸናፊዎች ከሆነን ክፍያ ይኖረናልን አሉት። قال نعم وإنكم لمن المقربين ፈርዖንም ለድግምተኞቹ አዎን ካሸነፋችሁ ይከፈላችኋል ከቀራቢዎችም ጋር ትሆናላችሁ አላቸው። قالوا يا موسى إما أن تلقي وإما أن نكون نحن الملقين የፈርዖን ድግምተኞችም ሙሳ ሆይ ውድድሩን ለመጀመር ወይም አንተ በትርህን መጀመሪያ ትጥላለህ ወይም እኛ በትራችንን እንጥላለን አሉት። قال ألقوا فلما ألقوا سحروا أعين الناس واسترهبوهم وجاءوا بسحر عظيم ነብዩ ሙሳም ለድግምተኞቹ መጀመሪያ እናንተ ጣሉት አላቸው። ድግምተኞችም ለድግምት የያዙትን ብትርና ገመድ በሚጥሉበት ጊዜ በሰዎች አይን ላይ ደገሙባቸው። ተመልካቾችንም ስለተደገመባቸው ብትሩና ገመዱ እባቦች አስመስለው አሳዩአቸውና አስፈራሯቸው። በትልቅም አይነት ድግምት መተውባቸው ነበርና وأوحينا إلى موسى أن
ألق عصاك فإذا هي تلقف ما يأفكون ወደ ሙሳም በትር ጣል በማለት መልእክት አስተላለፈን። በዚህን ጊዜ የሙሳ በትር ወደ እውነተኛ እባብ ተለውጣ ድግምተኞች የውሸት የቀጣጠፉትን እባብ ያስመሰሉትን በትርና ገመድ መዋጥ ጀመረች። فوقع الحق وبطل ما كانوا يعملون በዚህን ጊዜ ሐቅ ተገለጸ፣ ድግምተኞችም ይሰሩት የነበረው ቅጥፈት ተጋልጦ ከሸፈ። فغلبوا هنالك وانقلبوا صاغرين እዚያው የውድድሩ ቦታ ላይ ፈርዖን ሹማምንቶቹና ህዝቦቹ ተሸነፉ፣ ወራዶችም ሆነው ወደ የቤታቸው ተመለሱ። وألقي السحرة ساجدين የፈርዖን ድግምተኞችም ነብዩ ሙሳ ያሳዩት ተአምር ከሰማይ የተላከ ኃይል መሆኑን አውቀው ሽንፈታቸውንም ተቀብለው የአላህን ኃያልነት ተገነዘቡ፣ ለአላህም ሰጋጆች ሆነው ተዋደቁ። قالوا آمنا برب العالمين ድግምተኞችም ደካማውን ፍጡር ፈርዖንን ጌታ ነው የሚሉትን አቋማቸውን አፍርሰው ባለማቱ ጌታ በአላህ ብቸኛ ጌትነትና ተመላኪነት አምነናል አሉ። رب موسى وهارون አምልኮ ለብቻው የሚገባው ለሙሳና ለሃሩን ጌታ ለአላህ ነው አሉ። قال فرعون آمنتم به قبل أن آذن لكم إن هذا لمكر مكرتموه في المدينة لتخرجوا منها أهلها فسوف تعلمون ፈርዖንም ድግምተኞችን የነበሩትን በአላህ ብቸኛ ተመላኪነትና በሙሳ ነብይነት ሲያምኑ በመበሳጨት እኔ ሳልፈቅድላችሁ በፊት በሙሳ ሃይማኖት አመናችሁን? በርግጥ ይህንን ዱለታ የዶለታችሁት በከተማዋ ውስጥ ያሉትን ነዋሪዎችን ልታስወጡ አቀዳችሁ ስለሆነ ምን አይነት ቅጣት እንደምቀጣችሁ ወደፊት ታውቁታላችሁ አላቸው። لو قطعن أيديكم وأرجلكم من خلاف ثم لأصلبنكم أجمعين ፈርዖንም ወደ እምነት የገቡትን የቀድሞዎችን ድግምተኞች በርግጥ እጆቻችሁንና እግሮቻችሁን ማለትም ቀኝ እጅና ከግራ እግር፣ ግራ እጅና ከቀኝ እግር እያፈራረኩኝ ቆርጣችኋለሁ፣ ከዚያም ጠቅላላችሁን በተምር ግንድ ላይ እሰቅላችኋለሁ አላቸው። قالوا إنا إلى ربنا منقلبون አማኞችም ለፈርዖን ያንተ ዛቻም ሆነ ቅጣት ከአላህ ዛቻና ቅጣት ስለማይበልጥ እኛ ወደ ጌታችን ወደ አላህ ትክክለኛውን የአምልኮ ሥርዓት ተመልሰናል አሉት። وما تنقم منا إلا أن آمنا بآيات ربنا لما جاءتنا ربنا أفرغ علينا صبرا وتوفنا مسلمين በድጋሚ አማኞቹ ለፈርዖን የጌታችን ተአምራቶች በመጡልን ጊዜ ከማመናችን በስተቀር ሌላ የምታነውረን ነገር የለብንም አሉትና ወደ አላህ በመመለስ ጌታችን ሆይ በእምነታችን እንድንጸናና የጠላታችንንም ተንኮል እንድንቋቋም በእኛ ላይ ትዕግስትን አውርድልን፣ ሙስሊሞችም ሆነን ግደለን አሉ። وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون ከፈርዖን ህዝቦችም ሹማምንቶቹ ለፈርዖን ሙሳንና ተከታዮቹ ጣዖታችንን በማጣጣል በምድር ላይ ሊያበላሹና አንተንና አማልክቶችህን መገዛት ሲተው ዝም ብለህ ትተዋቸዋለህን አሉት። ፈርዖንም ወንድ ልጆቻቸውን በመግደል ሴት ልጆቻቸውንም በባርነት እንዲያገለግሉ እንተዋቸዋለን፣ እኛም ከበላያቸው ሆነን በስልጣናችን የበላይ እንሆንባቸዋለን አለ። قال موسى لقومه استعينوا بالله واصبروا إن الأرض لله يورثها من يشاء من عباده والعاقبة للمتقين ሙሳም ለህዝቦቹ ከፈርዖን ጭቆናና ግፍ በአላህ እየታገዛችሁ ታገሱ፣ በርግጥ ምድር ያላህ ናት፣ ከባሮችም የፈለጋቸውን ምድር እንዲወርሱ ያደርጋል፣ የመጨረሻውም ስኬት የሚሆነው አላህ ያዘዘውን ለሚታዘዙና የከለከለውን ለሚከለክሉ ጥንቁቆች ነው። قالوا أوذينا من قبل أن تأتينا ومن بعد ما جئتنا قال عسى ربكم أن يهلك عدوكم ويستخلفكم في الأرض فينظر كيف تعملون የሙሳ ህዝቦችም እስራኤላውያን ለነብዩ ሙሳ አንተ ሳትመጣልን በፊትና ከመጣልንም በኋላ በፈርዖን ግፍ ተሰቃየን አሉ። ሙሳም ጌታችሁም አላህ ምናልባት ጠላቶቻችሁን አጥፍቶ በምድር ላይ የተካችሁና አመስጋኝ ወይም ከሃዲ ሆናችሁ እንዴት ምን እንደምትሰሩ ሊያያችሁ ነው አላቸው። ولقد أخذنا آل فرعون بالسنين ونقص من الثمرات لعلهم يذكرون
በእርግጥ ፈርዖንና ተከታዮቹ ከክህደታቸውና ከግፋቸው ታቅበው ይገሰጹ ዘንድ በአመታት ድርቅና ከምርቶችን በመቀነስ ፈተናቸው። ነገር ግን በደረሰባቸው ፈተናና መከራ ተገስጸው ወደ ሐቅ ሊመለሱ አልቻሉም። فإذا جاءتهم الحسنة قالوا لنا هذه وإن تصبهم سيئة يطيروا بموسى ومن معه ألا إنما طائرهم عند الله ولكن أكثرهم لا يعلمون ፈርዖንና ተከታዮቹ መልካም ሲገጥማቸው ይህ ለኛ ስለሚገባን ነው ይላሉ። መጥፎ ነገር ሲገጥማቸው በሙሳና አብረውት ባሉት ተከታዮቻቸው ገደቢስነት ሰበብ ነው ብለው ያሳብባሉ። በእርግጥ የገጠማቸው መከራ በወንጀላቸው በራሳቸው ሰበብ ሲሆን ቅጣቱም የተወሰነው ከአላህ ዘንድ ነው። ነገር ግን አብዛኛዎቹ ይህንን ሐቅ አያውቁትም። وقالوا مهما تأتنا به من آية لتسحرنا بها فما نحن لك بمؤمنين የፈርዖን ተከታዮችም ለሙሳ ተአምር ከምትለው ልትደግምብን ምንም እንኳን ደጋግመህ ብትመጣብንም እኛ ለአንተ ፈጽሞ አማኞች አንሆንም አሉት። فأرسلنا عليهم الطوفان والجراد والقمل والضفادع والدم آيات مفصلات فاستكبروا وكانوا قوما مجرمين እኛም በከሃዲያን ላይ ተአምር እንዲሆን በተለያዩ ጊዜ ቤታቸውን ከነርሻቸው የሚያሰጥም የውሃ መጥለቅለቅ፣ ሰብላቸውን የሚያወድም ያንበጣ መንጋ፣ በገላቸውና በፀጉራቸው የሚርመሰመሱ የቅማል መዓት፣ በአካባቢያቸው በዙሪያቸው በቤታቸው ሳይቀር የሚያስጨንቃቸው ብዛት ያለው እንቁራሪት እና እንደ ጎርፍ የሚፈስ ደም ላክነባቸው። ቀድሞውኑ ወንጀለኛ ህዝቦች ስለነበሩ ተአምራቱን ከቁብ ሳይቆጥሩት የሙሳንም ነብይነትንም ሆነ የአላህን ብቸኛ ተመላኪነት አንቀበልም ብለው ኮሩ። ولما وقع عليهم الرجز قالوا يا موسى ادع لنا ربك بما عهد عندك لئن كشفت عنا الرجز لنؤمنن لك ولنرسلن معك بني إسرائيل በፈርዖንና በተከታዮቹ ላይ ቅጣቱ በሚከሰትባቸው ጊዜ ሙሳ ሆይ ተውበት ካደረግን ማለትም ንስሐ ከገባን ቅጣቱ እንደሚነሳልን አንተ ዘንድ ጌታህ አላህ ቃል በገባልህ መሰረት በእኛ ላይ ቅጣቱን ካገለለልን የምታደርገውን ጥሪ እናምንልሃለን። የእስራኤላውያንን ካንተ ጋር ወደ ፈለጉበት እንዲሄዱ እንለቃቸዋለን አንከለክላቸውም አሉት። فلما كشفنا عنهم الرجز إلى أجل هم بالغوه إذا هم ينكثون ወንጀለኞችም ድጋሚ እስከሚያጠፉበት ጊዜ ድረስ ቅጣቱን ባገለልናቸው ጊዜ ቃላቸውን እንደማክበር በድንገት ቃላቸውን ያፈርሳሉ። فانتقمنا منهم فأغرقناهم في اليم بأنهم كذبوا بآياتنا وكانوا عنها غافلين በሙሳ ነብይነት የካዱት ፈርዖንና ሰራዊቶቹ ጨምሮ በተአምራችን በማስተባበላቸውና በተአምሮቹም ዝንጎች በመሆናቸው ተበቀልናቸው፣ ባህር ውስጥም አሰጠምናቸው። وأورثنا القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون እነዚያ ደካሞች የነበሩት ህዝቦች እስራኤላውያንን ያቺ ምስራቆቹንና ምዕራቦቿን የባረክናትን የሻም ምድር ወንዞች እንዲፈስባት የተለያዩ አዝመራን እንዲያበቅል አደረገን አወረስናቸው። አንተ ነብይ ሆይ ጌታህም የአላህ ቃል በእስራኤላውያን ላይ ተፈጸመ። ይህም በፈርዖንና በተከታዮቻቸው በሚደርሰው ግፍና ስቃይ በመታገሳቸው ተመቻችተው እንዲኖሩ አደረግናቸው። ፈርዖንና ህዝቦቹ ይሰሩት የነበረው የቤትና የእርሻ ልማት ይገነቡ የነበረው ህንጻ ወይም ቤተ መንግስቶቻቸውን አወደምንባቸው። وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم قالوا يا موسى اجعل لنا إلها كما لهم آلهة قال إنكم قوم تجهلون እስራኤላውያንንም ከፈርዖን ጥቃት አድነናቸው ባህሩን ባሻገርናቸው ጊዜ ጣዖታታቸውን ከበው በሚያመልኩ ሰዎች አጠገብ ሲያልፉ ሙሳ ሆይ ለነዚህ ሰዎች አማልክት እንዳላቸው ለኛም አማልክት አድርግልን አሉት።
ሙሳም በርግጥ እናንተ ህዝቦች ከአላህ ሌላ ፍጡራንን እያመለካችሁ ትሞኛላችሁን አላቸው። ኢነ ሃኡላኢ ሙተበሩን ማ ሁም ፊሂ ወባጢሉ ማ ካኑ ያዕመሉን እነዛ አጋሪያን ያሉበት ሁኔታ የከሳሪዎች ሲሆን ይሰሩትም የነበረው ስራ ብልሹ ነው። ቃለ ገይረ አላህ የብጊኩም ኢላሃን ወሁወ ፈضለኩም ዐለል ዓለሚን ነቢዩ ሙሳም ለካህዲያን ህዝቦቹ እርሱ አላህ በዘመናችሁ አብዛኛውን ነቢያት ከናንተ ዘንድ በመምረጥ ብዙ ተአምራቶችን በማሳየት ጠላቶቻችሁንም በማውደም ከዓለማቱ ህዝቦች አስበልጧችሁ ሳለ ከአላህ ሌላ የምታመልኩት አምላክ እንድጠይቀላችሁ ትፈልጋላችሁን አላቸው። ወኢዝ አንጀይናኩም ሚን አሊ ፍርዐውነ የሱሙነኩም ሱአል ዐዛብ ዩቀትሉነ አብናአኩም ወየስተሕዩነ ኒሳአኩም ወፊ ዛሊኩም በላኡን ሚን ረቢኩም ዐዚም እናንተ እስራኤላውያን ቀደምቶቻችሁን ከፈርዖንና ከግብረ አበሮቹ ጥቃት ባዳናችሁ ጊዜ የዋልኳችሁን ጸጋ አስታውሱ። ፈርዖንና ግብረ አበሮቹ እንዳትበራከቱ ወንዶች ልጆቻችሁን እየገደሉ አገልጋይ እንዲሆኑ ሴቶች ልጆቻችሁን እየተዉ የከፋውን ቅጣት ይጭኑባችኋል። በዚህም ስቃያችሁ ውስጥ ከጌታችሁ የሆነ ከባድ ፈተና አለበት። وواعدنا موسى 30 ليلة وأتممناها ب10 فتم ميقات ربه 40 ليلة وقال موسى لأخيه هارون اخلفني في قومي وأصلح ولا تتبع سبيل المفسدين ነብዩ ሙሳን ለናናገረው በማቀድ 30 ቀኖችን ቀጠርነው። ቀጠሮውንም በማራዘም 10 ቀን ተጨምሮ እንዲጠናቀቅ አደረግነው። የሙሳም የጌታው ቀጠሮ በ40 ቀኖች ተጠናቀቀ። ሙሳም ለወንድሙ ሃሩን እስከመለስ ድረስ በህዝቦቼ ላይ ምትክ ሆነ አስተዳደር አላህንም እንዲገዙና እንዲታዘዙ በማድረግ አስተካክላቸው ያጥፊዎችንም መንገድ አትከተል አለው። ولما جاء موسى لميقاتنا وكلمه ربه قال رب أرني أنظر إليك قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني فلما تجلى ربه للجبل جعله دكا وخر موسى صعقا فلما أفاق قال سبحانك تبت إليك وأنا أول المؤمنين ሙሳም 40 ሌሊቶችን በመብላት በቀጠሯችን መሰረት በመጣ ጊዜ ጌታው አላህ ወደ ባሮቹ የሚተላለፈውን ትእዛዝ ባዘሉ ቃላቶች አናገረው። ነብዩ ሙሳ ጌታውን አላህ ለማየት በመጓጓት ጌታዬ ሆይ ወደ አንተ እንዳይ ዘንድ ዘዴውን አመላክተኛ አለው። አላህም ለሙሳ እኔን ፈጽሞ አታየኝም፣ ነገር ግን እኔ ለተራራው ገለጽለታለሁ። አንተም ወደ ተራራው ተመልከት፣ ተራራውም ሳይፈረካከስ በቦታው ከተረጋጋ ያኔም ታየኛለህ አለው። የሙሳ ጌታው አላህ ለተራራው በተገለጸ ጊዜ የአላህ ብርሃን ተራራውን እንክትክት አደረገው። ሙሳም ራሱን ስቶ ተዘረረ። በነቃም ጊዜ የጠራህ ጌታ ወደ አንተ ተመልሻለሁ፣ እኔም ከህዝቦቼ ከአማኞቹ የመጀመሪያው ነኝ አለ። قال يا موسى إني اصطفيتك على الناس برسالاتي وبكلامي فخذ ما آتيتك وكن من الشاكرين اللهم لنبي ሙሳ ሆይ እኔ በመልእክቴ አስተላላፊነት በንግግሬም ያለ መልእክተኛ በቀጥታ በማናገር ነብይ አድርጌ በሰዎች ላይ መርጬሃለሁ። የሰጠሁንም ትእዛዝ ተቀበል፣ ከአመዝጋኞችም ጋር ሁን አለው። وكتبنا له في الألواح من كل شيء موعظة وتفصيلا لكل شيء فخذها بقوة وأمر قومك يأخذوا بأحسنها سأريكم دار الفاسقين ለነብዩ ሙሳም በሃይማኖቱ ዙሪያ ሁሉንም ድንጋጌዎችን የሚያብራሩለት የሁሉንም ነገር እርም የሆነውንም ሆነ የተፈቀደውን የሚያመላክት ዝርዝር ሰሌዳዎች ወይንም ኦሪትን ጻፍንለት። ትእዛዛቱንም በቁም ነገር አጥብቀህ ያዛቸው፣ ህዝቦችህንም በኦሪት የአላህን ህግጋቶች እንዲይዙ እዘዛቸው አልነው። በአላህ ብቸኛ ተመላኪነት የሚያስተባብሉ የአፈንጋጮችን አገር በመጨረሻው ዓለም በጀሃነም አሳያቸዋለሁ። سأصرف عن آياتي الذين يتكبرون في الأرض بغير الحق وإن يروا كل آية لا يؤمنوا بها وإن يروا سبيل الرشد لا يتخذوه سبيلا وإن يروا سبيل الغي يتخذوه سبيلا ذلك بأنهم كذبوا بآياتنا وكانوا عنها غافلين እነዚያ በምድር ላይ ያለ አግባብ
አላህን ከማምለክ ርቀው የማይገባቸውን ኩራት የሚኮሩትን ከተአምሬ እንዳይገነዘቡ እንዳይረዱ ከልቦቻቸው ዞር እናደርግባቸዋለን። ሁሉንም ተአምራት ቢያዩ በተአምራቶቹ አያምኑባቸውም። ሐቅን አመላካች መንገድ ቢያዩም መንገድ አድርገው አይይዙትም። የጥመትን መንገድ በሚያዩበት ጊዜ ግን መንገድ አድርገው ይይዙታል። ይህም የጥመታቸው ሰበብ በዙሪያቸው ባሉ ፍጥረታት በተአምራቶቻችን በማስተባበልና ቸልተኞችን በመሆናቸው ነው። والذين كذبوا بآياتنا ولقاء الآخرة حبطت أعمالهم هل يجزون إلا ما كانوا يعملون እነዛ በተአምራቶቻችንና ከሞት በኋላ ባለው በመጨረሻ ዓለም ከፈጣሪያቸው አላህ ጋር መገናኘትን ያስተባበሉ በአላህ ብቸኛ ተመላኪነት ስለማያምኑ ምንዳም እናገኝበታለን ብለው ስለማይከጅሉ በሰብአዊነት የሰሯቸው መልካም ስራዎቻቸው ሁሉ ተበላሸባቸው። በምድር ዓለም ይሰሩት የነበረው የክህደትና የወንጀል ስራዎቻቸውም ውጤት የጀሃነም እሳት በስተቀር ሌላ አይመነዱም። የሱረቱል አዕራፍ እስከ 147ኛ ድረስ ያለው የትርጉም ሥራ በዚህ ይጠናቀቃል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።